ሰላም ጤና ይስጥልኝ ውድ ኢትዮጵያውያንና ውድ ኤርትራውያን በያላችሁበት ያድማስ ጥግ ሁሉ ይህንን ድምጽ የምትሰሙ ይህንን መልእክት የምታዳምጡ የክርስቶስ ሰላም ብዝት ትርፍርፍ ይበልላችሁ። እማምላክ ወላዲተ አምላክ ድንግል ማርያም ኪዳነ ምሕረት እመብዙሃን ቤዛዊት ዓለም የሁላችን ተስፋ ጎደላችሁን ትሙላላችሁ ከልጇ ከወዳጇ ከፈጣሪዋ ታማልደን ታማልዳችሁ አምደው ቅዱስ ሚካኤል አለው በስጋ አለው በነፍስ እያለ ይጠብቃችሁ ይጠብቀን የሚታገላችሁን ይጣልላችሁ ጎደላችሁን ሁሉ የተበላሽተውን ሕይወታችሁን በአሁኑ ሰዓት በትዳራችሁ በጤናችሁ በሰላማችሁ በበረከታችሁ በእያንዳንዱ የሕይወታችሁ መስተጋብር ችግር ጭንቀት የሆነባችሁን ነገር ሁሉ የአምደው ቅዱስ ሚካኤልን ስም እየጠራችሁ አምደው ቅዱስ ሚካኤል ሆይ ለምስክርነት አብቃን፣ ተደርጎልኝ ልመስክርልህ፣ ክብርህን ኃይልህን በኔ ግለጥ፣ የተበላሸውን ሕይወትን ስራ እያላችሁ ጸልዩ፣ ስገዱ። እንደምላችሁ ሁሉ ጊዜ እንደምነግራችሁ ክፉ ሰዎችና ክፉ መናፍስት በመተባበር በመጣመር ከግንቦት 1 እስከ ሰኔ 12 ድረስ በክፉ ቁጣና በክፉ ጎዳና ሰዎችን የእግዚአብሔርን ልጆች ለማጥፋት ለማውደም ከመናፍስቱ ዓለም ጋር ተባብረው የሚሰሩበት ለመናፍስቱ ዓለም ግብር የሚያቀርቡበት መተት የሚለኩበት የሚያድሱበት ጊዜና ወቅት ሰዓት ስለሆነ ሁላችሁም ተግታችሁ ራሳችሁን አድኑ። የሰው ጥላቱ ቤተሰቡ ነው ይላል መጽሐፍ ቅዱስ። ስለዚህ በዙሪያችን ያሉ ቤተሰብ ያደረግናቸው እህት፣ ጓደኛ፣ ወንድም ብለን ተስፋ የምናደርጋቸው ክብር የምንሰጣቸው የምናከብራቸው ትልቅ ቦታ ትልቅ ስፍራ ያለን ለነሱ የምንሰጣቸው ሰዎች ናቸው። ዛሬ እኔና እናንተን ከስራችን ከልባችን ውስጥ ያሉ ሰዎች ናቸው። ክብሪት ከውስጥ ወጣ ማደሪያዋን እንደምትመታ ወይም እንደምትጭር ሁሉ በህይወታችን ላይ የመከራ እሳት እያነደዱ የሞት መንፈስ የሚልኩ በሽታ ላይ እንድትወድቁ ራሳችሁን እንድታጠፉ ትዳራችሁ እንዲበተን ስራችሁ እንዲበላሽ አጠቃላይ የምድራዊ ህይወታችሁ ስቃይና መከራ ፈተና ችግር ጭንቀት እንዲበዛበት የሚያደርጉ በጣም ብዙ ሰዎች አሉና ይውላችሁ ራሳችሁን ከሰዎች ጋር ስትቀርቡ ገደብ ስሩለት። እየሰማችሁ ነው የተዋህዶ ልጆች ባለማተቦች የደሙ ፍሬዎች ጆሮ ያለው ይህንን መልእክት ይስማ። እሺ እግዚአብሔር ከሁላችን ጋር ይሁንልን። በጸሎት ከበረቱ ሰዎች መካከል እስኪ የተወሰኑትን ወደኔ የመጡትን ከብዙ በትንሹ ቀንጨብ መዘዝ አድርጌ ምስክርነት ልንገራችሁ ላቅርብላችሁ። ነገር ግን ይሄንን ቪዲዮ ለሁሉም ተደራሽ አድርጉት። አምደው ቅዱስ ሚካኤል ከናንተ ጋር ይሁንላችሁ ይሁንልን። አንዲት እህታችን አንድ እህታችን በውጭ ሀገር ነው የምትኖረው እና ስሟን ልንገራችሁ። አይ ይቅርብን እና ይቺ እህታችን በጸሎት የበረታች የጠነከረች መንፈሳዊ የተዋህዶ ልጅ ነች። እሷም ሆነ ቤተሰቦቿን ይዛ ጸልያለች፣ ትሰግዳለች፣ ቅዱስ ሚካኤልን ትማጸናለች። ባላት ነገር ሁሉ ስለ አምደው ቅዱስ ሚካኤል ያላት ፍቅርና ክብር ይለያል እና እሱም ደግሞ ለሱ ቦታ ያላቸውን ሰዎች ያቃቸዋልና ይታደጋቸዋል።
ሁል ጊዜ ከቅርብ ቤተሰብ ከራስ ቤተሰብ ማለት ነው፣ ከስጋ ዘመድ ማለት ነው የሞት መንፈስ ነው የሚላከው ወገኔ። አጥፋ የሚባል የሞት መንፈስ፣ ግደል የሚል የሞት መንፈስ ሁል ጊዜ ይላክባታል። በሷም ሆነ በቤተሰቦቿ፣ በትዳሯ፣ በልጆቿ፣ በስራዋ፣ በጤናዋ፣ በበረከቷ በማይገባበት በር የለም። አያችሁ፣ ከየት ነው የሚመጣው? ከራስ ዘመድ፣ ከወገን፣ ከጎረቤት ይላካል። እና ደወለችልኝ። ስትደውልልኝ እባክህን በጣም ተቸግሬያለሁኝ፣ የሞት መንፈስ ተልኮብኛል፣ በጸሎት ከበረታችሁ ይላችሁ። ምን እንደተላከ ታውቃላችሁ፣ መቼ እንደገባ ታውቃላችሁ፣ ሲገባ ታውቃላችሁ፣ ሲሄድ ታውቃላችሁ። ለምን? ተጋድሎ ላይ ስላላችሁ የእግዚአብሔር ኃይል በእናንተ ላይ ስለሚሰራ ማለት ነው። የማይጸልይ የማይሰግድ ከሆነ ግን ነፍሱም መንፈሱም የታሰሩ ስለሆኑ የደነዘዘ የፈዘዘ አካል ማንነት ነፍስና መንፈስ ስለሆነ ሲገባም ሲወጣም አይታወቅም ማለት ነው። ስለዚህ እሷ ትሰግዳለች፣ ትጸልያለች፣ ትቀጠቅጣለች። በዛ ልክ የበረታችና የጠነከረች ስለነበረች ሲላክ ሲገባ ታውቀዋለች። እና እባክህን ይሄን መንፈስ መላ በለው አለችኝ። እሺ እህቴ ብዬ እግዚአብሔር በረዳንና ባገዘ መጠን መንፈሱ ተያዘ፣ ተጋለጠ። ከዛም በኋላ ግን ሁሉ ጊዜ ይልኩባት ስለነበረ እየሰማችሁኝ ነው። በየጊዜው በየቀሩ ይላክባት ስለነበረ እቺ ልጅ ተሰቃየች። ስለዚህ እኔ ምንድነው ያደረኩትኝ? አንተ ርኩስ መንፈስ ዛሬ ወደ ሲኦል አልሸኝህም አልክህም አልኩት። ወደ ሲኦል አትሄድም፣ ወደ ላከህ ትሄዳለህ። ለሷ የተደረገውን ለሷ የተላከው ለነሱ ይሆናል። ወደ እነሱ ተመለስ። በመድኃኔዓለም በኢየሱስ ክርስቶስ ስም፣ በድንግል ማርያም ስም፣ በአምደው በቅዱስ ሚካኤል ስም አዛለሁ። ቃል ኪዳኑ እሳት ይሁንብህ። ወደ ራሳቸው ተመለስ። የድግምት መንፈስ ጥላወጊ የሞት መንፈስ ወደ ራሳቸው ተመለስ አልኩኝና በአምደው ቅዱስ ሚካኤል ቃል ኪዳንና ቸርነት አማላጅነት ወደ ራሳቸው ተመለሰ ያ መንፈስ ማለት ነው። አያችሁ፣ እሷ የምትኖረው ውጭ ነው ብያቸዋለሁኝ። እኔ ቤት ውስጥ ሆኜ ነው፣ በስልክ ማለት ነው። እየሰማችሁኝ ነው? በስልክ ነው ይሄ ሁሉ ስራ እየተሰራ ያለው። እና ከዛ በኋላ ያ መንፈስ እኔ ባሪያ ኃጢአተኛ ጎስቋላ ደካማ በሆንም እየተጠራ ያለው ስለተጠራው ቃል ይታዘዛልና ስለ አምደው ቅዱስ ሚካኤል ሲጠራ እርኩስ መንፈስ ችሎ አይቀመጥም ነው የምላችሁ። ለምን መሰላችሁ? አምደው ቅዱስ ሚካኤል ይለያል። ቀድሞ ደራሽ ነው፣ ፈጥኖ ደራሽ ነው እምላችሁ። እኔ ዝም ብዬ ቃላትን መርጬ አሱቤ ለመናገር አይደለም። እርሱ ራሱ ስለሚለይ ነው እና ቀድሞ ስለሚደርስ ነው። ጠርታችሁት ይውዝም አይላችሁም ነው እምላችሁ እኮ። እና ጠርቸው አያሳፍረኝም። ያ መንፈስ ወደዛ ሄደ። ወዴት ሄደ? ወደ ላከው ወደ ገብሮ ደም አፍስሶ ሰግዶለት አጥፋልኝ፣ ንቀልልኝ፣ ከልጆቿ ከትዳሯ ለያት፣ ጉድጓድ ክተታት ብሎ ወደ ላከው ሰውዬ ሸኘሁት። ያ መንፈስ ሲሄድ ግን ያ ሰውዬ የላከው ሰው ማለት ነው እንግዲህ በዚህ ጉዳይ ላይ ሰዎች ሲተባበሩ በዙሪያው ያሉትን በሙሉ ያሳጣቸዋል ማለት ነው። ያሳጣዋል። እና ምን ሆነ መሰላችሁ? እየሰማችሁ እያደመጣችሁ ምን ሆነ መሰላችሁ? ምን ትጠብቃላችሁ? ከቤተሰቡ አንዱ በራሱ መሳሪያ ራሱን አፈንድቶት ሞተ። ምንም ማረግ አይቻልም። ምንም ማረግ አይቻልም። አያችሁ፣ እየተጠራ ያለው ያምደው ቅዱስ ሚካኤል ስምና ቃል ኪዳን ስለሆነ
ሰይጣን ይታዘዛል። እኔ ይሄንን መልእክት እማስተላልፈው ማለት ነው። ይሄን መልእክት እማስተላልፈው ፍርድ ለተጓደለባቸው ብቻ ሳይሆን ፍርድን ለሚያጓድሉ ጭምር ነው። መጥፎ ነገር ለተደረገባቸው መተት ለተላከባቸው ብቻ ሳይሆን ይሄንን መልእክት እማስተላልፈው ይሄንን ምስክር እምሰጠው መተት ለሚልኩትም ጭምርና ቤተሰቦቻቸውም በእነሱ ምክንያት አደጋ ላይ እንዳይወድቁ ያለ እናት አባት እንዳይቀሩ ስለምፈልግና ሰው መዳን ስላለበት ነው። አሳሪዎች ሰዎችን አትሰሩ፣ ንስሐ ግቡ። ታሳሪዎች ኑ ወደ አምደው ቅዱስ ሚካኤል እንሂድ። መሄድ የማትችሉ ስመ ክርስትናችሁንና ጸሎት ማስደረግ ያመባችሁን ላኩ፣ ጸሎት ይደረግላችኋል። ከዛ በኋላ እዛ ቦታ ላይ ያለው ቃል ኪዳን መተት ሲላክባችሁ በየጊዜው ሲታደስባችሁ አምደው ቅዱስ ሚካኤል ደጅ ላይ ጸሎት ሲደረግላችሁ ስመ ክርስትናችሁ ቤተ መቅደሱ መንበሩ ላይ ሲቀመጥ አምደው ቅዱስ ሚካኤል የሞቱን ደብዳቤ ሲልበት ሕይወት ይሆናል ማለት ነው። እየሰማችሁ ነው? ሕይወት ይሆናል ማለት ነው። የእናንተ ሞት ወደ ሕይወት ይቀየራል። የእናንተ ሞት ወደ ሕይወት ይቀየራል። ፈራጁ ይፈረድበታል ማለት ነው። አንተ ማን ሆነህ ነው ሰው ላይ እንዲሞት እንድትሞት ሰው እንዲያልቅ የምትፈርደው? ስለዚህ የቆፈርከው ጉድጓድ ለሰው የቆፈርከው ለራስህ መቀበሪያ ይሆናል። አርፈ ተቀመጥ፣ አርፈሽ ተቀመጪ። እናንተ መተተኞች አርፋችሁ ተቀመጡ። ይሄን ቪዲዮ ታያላችሁ፣ ትሰማላችሁ። እኔ ጋር አይደርስም ብላችሁ አስባችሁ ከሆነ ተሳስታችኋል። እንደዚሁ ትጠፋለህ ማለት ነው። ንስሐ ሳትገባ እንጦሮጦስ ትወርዳለህ። እኔ እማቅልህ ታሪክ የለም፣ የማውቅልሽ ታሪክ የለም። የማውቀውን እነግርሃለሁኝ፣ እመሰክራለሁ። ከሰማ ትሰማለህ፣ ካልሰማ ደግሞ እንደተደፈንክ ዓይንህም ልብህም እንደታወረ ትወርዳለህ። መቀመቃት እንጦሮጦስ ማለት ነው። ወደ ሁለተኛው የምስክር ክፍል ልለፍ። አንድ እህታችን እንደዚሁ ወለተ መስቀል ትባላለች። ወለተ መስቀል በአሁኑ ማለትም ግንቦት 14 በነበረን የጉዞ መርሃ ግብር እሷም እንደዚሁ ግፍና መከራ ደርሶባት ለራሷ ጸሎት ልታሲዝ ከኛ ጋር አብራ ሄደች። ከሄደች በኋላ ግን ጓደኛዋ ማለትም የመንፈሳዊ ጓደኛዋ ገንዘብ ተቀምጦ ተወስዶበት ነበር ወይም ተቀምጦ ነበር። የሚገርማችሁ ነገር ይቺ ወለተ መስቀል የወሰደውም ወስዶ የቀማውንም ታውቃለች፣ ይሄኛውንም ትግባባዋለች። አያችሁ፣ ሶስቱን አነጻጽሮልኝ እና ክርስትና ስሙን ትሰጠዋለች ማለት ክርስትና ስሙን ጽፋ ሰጠችን። ጸሎት አስደረግን ማለት ነው። የሁላችንም አንድ ላይ ጸሎት ተደረገ እና ከዛ በኋላ ምን ተፈጠረ መሰላችሁ? ያ ገንዘቡን የቀማው ሰውዬ ልክ ከተመለሰች በኋላ ጸሎት ከተደረገ በኋላ ያ ገንዘቡን የቀማው ሰው እርሱም ደግሞ ቄስ ነው። ምንም ማድረግ አይቻልም። ገንዘቡን የቀማው የወሰደው ማለት ነው። ጉድ እኮ ነው። ቄስ ነው። ይሄኛው ምዕመን ነው። አንድ አጥቢያ ነው እንትን የሚሉት በመንፈሳዊ ሕይወት መስተጋብር ላይ ያሉት። ምን ትላላችሁ? ከዛም በኋላ ምንም አታመጣም ብሎ ከልክሎት ነበርና ይሄ ሰውዬ እድል ገጠመውና እሱ ባይሄድ ስሙ አምደው ቅዱስ ሚካኤል ገዳም ሄደላችሁ። ከዛም በኋላ ጸሎት ከተደረገ በኋላ ግን ይሄ ሰውዬ ሳምንት ባልሞላ ውስጥ ማለት ነው ሳምንት ባልሞላ ውስጥ ከሞተር ላይ ወድቆ ተሰባበረ። ከሞተር ላይ ወድቆ ማለት ታውቃላችሁ፣ ሞተር የምትበረዋ ባለ ሁለት ጎማ ከሷ ላይ ወድቆ ተሰባበረ። ከዛ ተኝቶ ይደውልላታል። ለማን?
ለዚህ ሶስቱም እንግዲህ አንድ ደብር ላይ ናቸው፣ ይተዋወቃሉ፣ ይግባባሉ፣ አብረው ናቸው በአገልግሎት ዘርፍ ማለት ነው። ተመልከቱ። በመንፈሳዊ ህይወት እንደሄደች አያውቅም። አምደው ቅዱስ ሚካኤል ግን ምስክርነቱን መናገር ወይም ያሰው መመስከር ስላለበት እሷ ማወቅ ስላለባት እሷ እንደሄደች አያውቅም። እሷ ጋር እንዲደውል የተሰበረው ሰውዬ እንዲደውል አምደው ቅዱስ ሚካኤል አስገደደውና ደውሎ ምን ይላታል መሰላችሁ? እኔ እኮ እንዲሆንኩኝ ምን ሆኑ እንደው ከሞተር ላይ ወድቄ ከፍተኛ ጉዳት ላይ ነው ያለሁትኝ፣ ወድቄ ያለው ተሰባብሬ ያለሁኝ እና እከሌ ገንዘብ ወስጄበታለሁኝ እና እሱ አዝኖብኛል፣ እሱ ስላዘነብኝ ነው። እንግዲህ ስንት ጊዜ ነው ያሰውዬ ተለምኖ ቢያንስ እኮ አሁን እናንተ ሰው ተበድሮ ወይም አበድሮ ላይኖረው ይችላል እኮ በቃ አንዳንዴ ባላስ ማለት ነገሮች እንዳሰብናቸው ላይሄዱ ይችላሉ። ከዚህ እስከዚህ ድረስ እመልስልሃለሁ ወይም እመልስላታለሁ ብሎ ያ ሰው እሷም ወይ እሱ ሊሆን ይችላሉ፣ ሴት ወይ ወንድ ሊወስድ ሊበደር ይችላል። ከዛ በኋላ ግን ነገሮች መልካቸውን ሊቀይሩ ይችላሉ። ግን ደግሞ ባኮረዛይድ ምናምን ብሎ አበድሮት በችግሩ ጊዜ እንዴ በጣም እኮ ጸያፍ እኮ ነው። በጣም በገዛ ገንዘቡ ሰውየው በገዛ ገንዘቡ መነቀፍ፣ መሰደብ፣ መዋረድ እንዴ ጸያፍ እኮ ነገር እኮ ነው። በቃ ችግር ካለበት ችግሩን ማስረዳት እኮ ነው። ታገሰኝ እንዲህ አይነት ችግር ላይ ነው ያለሁት ብሎ ማስረዳት ማን ገደለ? መመለስ ሲያቅተው ገንዘቡን መመለስ ሲያሳዝነው ወርዛይድ ከዛ በኋላ ጭራሽ ጥላት ይሆናል ማለት ነው። አያችሁ፣ ያን ሰው ለማጥፋት እንዳይጠይቀው በመተት ማሰር፣ ማፍዘዝ፣ ማደንዘዝ እንደዛም ሲል ደግሞ ወይ ለማስገደል ሙከራ ማድረግ፣ ማስገደል፣ ሌላም ነገር ይደረጋል ማለት ነው። ይሄ በጣም ወንጀል ነው ማለት ነው። ወንጀል ነው። እና ይሄ ሰው ምን አለኝ ያለች እንዲህ አድርጌ ነበር ብሎ ካህኑን እዚች እህታችን ለወለተ መስቀል ይነግራታል። በንስሐ ግባ፣ ገንዘቡን መልስ። እኔ ገርመኛል። አምደው ቅዱስ ሚካኤል ይለያል እምላችሁ ለዚህ ነው። በል እንግዲህ ንስሐ ግባ፣ ገንዘቡን መልስ። ኧረ እንደው ቦታም ቢሆን ሽጬ መልሳለሁኝ። እየሰማችሁ ነው? ቦታም ቢሆን ሽጬ መልሳለሁ። የሱ ላብ የሱ ገንዘብ እያችሁ አምደው ቅዱስ ሚካኤል እኔ ይለያል። አምደው ቅዱስ ሚካኤል ስሙን የጠራ ሰው እንደው ጊዜ ሊኖረው ጊዜያችንን የመዳናችንን የመጎብኘታችንን ቀንና ጊዜ መጠበቅና መታገስ ይኖርብናል እንጂ አምደው ቅዱስ ሚካኤል የማይፈታው ቋጠሮ የማይመልሰው ነገር አይኖርም። የተወሰደብንን ይመልስልናል። ስለዚህ የተዋህዶ ልጆች ባለማህተቦች አምደው ቅዱስ ሚካኤል ማለት ይሄንን የሚሰራ መልአክ ተራዳኢ መልአክ ነው። ምን እየሰራችሁ ነው እናንተ የታሰራችሁ፣ የተቸገራችሁ፣ የተጨነቃችሁ? አንዳንድ ሰው አረ በሚዲያ አይተን እንዴት እውነት መሆኑ እንዴት ይታወቃል ምናምን ብሎ እንትን ይላል ማለት ነው። እሺ እንግዲህ እናንተ በምትጠራጠሩት ጥርጥራችሁን ይዛችሁ እዛው ቆዩ። ያመናችሁ የተማጸናችሁ ግን ይደረግላችኋል፣ ጠብቁ። ነገር ግን እኔ እንደው አምደው ቅዱስ ሚካኤል እዛ ጸሎት ተደርጎልኛል ብላችሁ የሚሆነውን መጠበቅ ሳይሆን እናንተም የእናንተን ድርሻ መወጣት አለባችሁ። መስገድ፣ መጸለይ፣ ተንበርክካችሁ አምደው ቅዱስ ሚካኤል እያላችሁ ሻማ አብረታችሁ ተንበርክካችሁ እየጸለያችሁ ድርሳኑን እያደረሳችሁ ጸበል ቤቱን ድርሳኑን እያደረሳችሁ ውሃ አድርጋችሁ ውሃ አስቀምጣችሁ ፊት ለፊታችሁ ጸሎታችሁን ስትጨርሱ ቤታችሁን እየረጫችሁ ቤት ውስጥ ያለ አዚም ተነስቶ ይሄዳል። ርኩስ መንፈስ ይጋለጣል፣ ይታሰራል። ከዛ በኋላ ነፃ ትወጣላችሁ። የተዋህዶ ልጆች ባለማህተቦች እንግዲህ ወደዚህ ተአምረኛ ገዳም ሰኔ 11 መነሻ፣ ሰኔ 13 መመለሻ፣ በዚህ በታላቁ ቀን ሰኔ 12 መቋሚያ ይዘቀዘቃል።
የመቋሚያ አውድ የመቋሚያ ጸሎት ይደረጋል። ማንም ሰው ባይቀር ይመረጣል። የማይቀርበት ታላቅ የመፈታትና የመዳን ቀን፣ የፈውስ ቀን አምደው ቅዱስ ሚካኤል ለሕዝቡ ነፃ የሚያወጣበት የሚያገለግልበት አምደው ቅዱስ ሚካኤል ክብሩ የሚገለጥበት ማዳኑ የሚገለጥበት ቀንና ሰዓት ስለሆነ በዚች ቀን የተመረጠች ቀን የተመረጡ የተጠሩ ሰዎች እዛ ቦታ ላይ ሂደው ይድናሉ። እግዚአብሔር ይፍቀድላችሁ። ከወዲሁ ተመዝገቡ። አድራሻ ተቀምጦላችኋል። ሌላው እንግዲህ መጸዳጃ ቤቱን ከዚህ በፊት እንደምላችሁ መጸዳጃ ቤቱን እንስራና እንጨርስ። ብረት ያስፈልጋል፣ ፌሮ ያስፈልጋል። እስኪ አለን በሉ። ይሄንን አልኳችሁ እንጂ ከሚስማር ጀምሮ በጣም ብዙ ነገር ነው የሚያስፈልገን። ቆርቆሮ ያስፈልጋል፣ እንጨት ያስፈልጋል፣ ሚስማር ያስፈልጋል፣ የሰራተኛ በጣም ብዙ ነገር ነው የሚያስፈልገውና እያያችሁ ነው እንግዲህ እግዚአብሔር በረዳኝ መጠን እናንተም የእናንተ ደግነትና የእናንተ እገዛ ተደምሮና ተጨምሮ እያያችሁ ነው። አዳራሹ ለዚህ ቁም ነገር በቃ እግዚአብሔር ይመስገን። አሁን ስለ አዳራሽ አናስብም፣ ሰው የት ያርፋል አንልም። አሁን እግዚአብሔር ይመስገን በጣም በቂ ማረፊያ አለን። አሁን ለጊዜው ማለት ነው። ቀጣይ ደግሞ ለቀጣዩ አሁንም አምደው ቅዱስ ሚካኤል ያዘጋጃል። ስለዚህ እዚህ በረከት ላይ ዝክሩ ላይ ተሳተፉ። ዝክሩ ላይ ምስክርነት እያያችሁ ነው። ዝክሩን በስሙ የተዘጋጀውን ደጁ ላይ አውደ ምሕረቱ ላይ የተዘጋጀውን ምግብ እየተመገበ እርኩስ መንፈስ እየተጋለጠ ነው። ያደፈጠ የምስጢር መተት ተዳፍኖ የነበረ እየተጋለጠ በረከት እያገኘን ነው። ሌላው እንግዲህ ስፖንሰር መሆን የምትፈልጉ ፍቃደኛ የሆናችሁ ሰዎች ለአቅም ለሌላቸው ለሚስኪኖች መሄድ ለሚፈልጉ ነገር ግን እዛ ቦታ ላይ ለመሄድ አቅም ያስፈልጋል፣ ገንዘብ ያስፈልጋቸዋልና ያንን የመክፈል አቅም የሌላቸውን ሰዎች እኔ አንድ ሰው፣ ሁለት ሰው፣ ሶስት ሰው፣ አራት ሰው፣ አምስት ሰው፣ 10 ሰው እችላለሁ፣ አንድ መኪናም እችላለሁ ካላችሁ እኔ ፍቃዱ እናንተ ጋር ነው። የኔ ግን በረከቱ ላይ እንድትሳተፉና እንድትድኑ አምደው ቅዱስ ሚካኤል በህይወታችሁ በኑሯችሁ ትልቅ በረከት ትልቅ ስራ እንዲሰራና በእናንተ ቤት አምደው ቅዱስ ሚካኤል እንዲገለጥ ስለምፈልግና ለምስክርነት እንድትበቁ ስለምፈልግ ነው። ይሄንን ቪዲዮ መልእክት ሰምቼ እንዲተደረገልኝ ይሄው ዛሬ ለምስክርነት በቅቻለሁ ብላችሁ እንድትመሰክሩ በዓለምና በሚወዷችሁ በሚጠሏችሁ ፊት ግርማ ሞገስ አንደበት እንዲሆናችሁ አምደው ቅዱስ ሚካኤል ይፍቀድልን፣ ይፍቀድላችሁ። የተዋህዶ ልጆች ባለማተቦች ይህንን ቪዲዮ እንግዲህ አሁንም ተደራሽ አድርጉት። ቤቱ ቤተ ወንጌል ተዋህዶ ሚዲያ ይባላል። ለቤተሰቦቻችሁ ሸር አድርጉ፣ ለጓደኞቻችሁ ይዳኑ። እናንተ መሄድ ባትችሉ ቤተሰቦቻችሁን ወክላችሁ መላክ ትችላላችሁ። ክርስትና ስማችሁን እዛ ቦታ ላይ ወስደው ጸሎት ቢያስደርጉላችሁ መሄድ ሰው ካለ ማለት ነው፣ ቤተሰብ የምትወክሉት ካለ እንደገና ደግሞ እንዳልኳችሁ ምንም አቅመ ደካማ በገንዘብ አቅመ ደካማ ለሆኑ ሰዎች አንድ ሰው ቻላችሁ ማለት እናንተ እንደሄዳችሁ አድርጎ አምደው ቅዱስ ሚካኤል ይቀበላል ማለት ነው። ይቀበላል እና ይሄ ትልቅ በረከት ነው። ትልቅ የመዳን ምልክት ነው። የጽድቅ ጎዳና ነው። ዝክሩን ተሳተፉ። የበር ያስፈልገናል ለአዳራሹ። አንድ በር፣ ሁለት በር፣ መስኮት አለ። ይሄንን ቃል እየገባችሁ ለራሳችሁም ለቅዱስ ሚካኤልም እኔም ደግሞ በቃ ከጭንቀት እያረፍኩኝ ነው ማለት ነው። በዚህ ዓመት ይሄንን ከጨረስ ቀጣይ ዓመት ቃል እገባላችኋለሁኝ። ባምደው በቅዱስ ሚካኤል ፊት ቃል ነው የምገባላችሁ። ቤተክርስቲያኑን እንጀምራለን። ቃል እገባላችኋለሁ። ቀጣይ ዓመት ላይ 2019 ዓመተ ምህረት ኢትዮጵያችን ሰላምና እናንተም ባላችሁበት በያለንበት ሰላም ሆነን እየሰራችሁ አስራት በኩራታችሁን ለማውጣት ያብቃችሁ። እየሰራችሁ እያገኛችሁ ጤና ኑሯችሁ ጤና አግኝታችሁ ቤተክርስቲያኑን አብረን ለመስራት ይፍቀድላችሁ፣ ይፍቀድልን እንጂ እኔ ይሄው አምደው ቅዱስ ሚካኤልን ብዬ ነው ቃልም እገባላችሁ። በኔ በኩል እኔ እንግዲህ ቅዱስ ሚካኤል ያውቃል
እኔ እንደኔ ቃል ምገባላችሁ ቤተክርስቲያኑን ቀጣይ ዓመት ላይ እንጀምራለን ነው የምላችሁ፣ እንጀምራለን። ስለዚህ አሁን ቅድሚያ ምን ያስፈልገናል? እነዚህ ነገሮች ያስፈልጉናል። አሁን ዝክሩ በደንብ መዘከር አለበት። በደንብ እንዘክራለን። ዝክሩ ላይ ተሳተፉ። በጣም ብዙ ሰው ነው የሚመጣው። በጣም ብዙ ህዝብ አለ። አምደው ቅዱስ ሚካኤልን ብሎ የሚመጣ እንግዳ በጣም ብዙ ነው። ስለዚህ በዚህ ሰዓት ሰፋ አድርገን ያን ሁሉ ተራራ ወጥቶ ወርዶ ሳይበላ ሳይጠጣ በነፍስም በስጋም ተደስቶ እንዲሄድ እኛም በረከቱ እንዲደርሰን ለጽድቅ እንዲያደርግልን በወርቁ ቀለም እንዲመዘግበን አምደው ቅዱስ ሚካኤል ይፍቀድልን። እንዳልኳችሁ እንግዲህ አደራ አስምሮበት እና ለማ ነው። ቦታ እንግዛ። ቦታ የለውም። አሁንም ቦታ እንፈልጋለን። ቦታ የሚሸጥ ቦታ አለን። በግራም በቀኝም ቤተክርስቲያኑን ለመስራት አሁንም ቦታ እገዛለሁኝ። እናንተ እኔ አምደው ቅዱስ ሚካኤልን ብዬ የምነግራችሁ ማለት ነው። አቅሙ ካላችሁ አንድ ሰውም ቢሆን ቦታውን እኔ ያሳያችኋለሁ። እናንተ ትከፍላላችሁ። በቃ ትከፍላላችሁ ቀጥታ ማለት። ስለዚህ የዚህ አቅሙ ካለሽ ይሄው የጽድቁን መንገድ የጽድቁን ጎዳና እንሄድበት፣ እናገልግል፣ እንገልገል፣ እንባረክ። ሰላም እግዚአብሔር ይብዛላችሁ። በያላችሁበት የቅዱስ ሚካኤል ጥበቃ አይለያችሁ። አለው በስጋ አለው በነፍስ እያለ ይራዳን ይጠብቀን። ሰላም ሁኑልኝ። እወዳችኋለሁ፣ አከብራችኋለሁ። እግዚአብሔር ከሁላችንም ጋር ይሁን። መልካም ጊዜ